ስንት ሰው ዲቤት ጋብዞት አንዱ ነው አሉና አንዱ አፉ አጣመመ፣ አንዱ እንዲህ አለ ምናምን ብሎ ስንት ምክንያት ደርድሮ አንዱ ተሳዳቢ ነው ምናምን ስንት ውይይት ከማን ጋር ቢወያይ ጥሩ ነው? ጃሚኒ አሶራ ብሎት ነው እንጂ ኤአይን ዮሐዴ አንተ እንደተናገርከው ከአባቶች ይጠቀሳለ ብሎ ሊያወራ ነበር። ሰውን በቃ በዚህ ልክ እያንቋሸሹ ምናምን እንትን አድርጎ ማውራት ልክ አይደለም እና አታውራ ማለት እንደዚህ አይነት ነገር መቆም አለበት ብዬ አስባለሁ። ማለት በክብርና በእንትን ሁኔታ ውስጥ ነው መናገር ካለብህ እና በትምህርት ላይ ደግሞ ከሆነ በትምህርት ላይ በቃ በትምህርት ላይ መናገር አለብህ። በትምህርት ላይ በክብር ማለት ነው። ማንንም በቃ ቱሊፕ የእናንተ ትምህርት ነው፣ የማይካድ ነው። ለክርስቶስ ለዓለም ሞተ ብላችሁ አታምኑም። ካነሳው አንድ ነጥብ የሐዋርያት ሥራ ምዕራፍ 13 ቁጥር 48 ላይ ያለው ኦርዴንድ ነው ኤሌክትድ አይልም። በጌታ ስም መጀመሪያ የተመረጡትን አይልም። መጽሐፍ ቅዱስ ላይ የተጠቀሰው ኦርዴንድ ነው የተዘጋጁ ነው የሚለው እንጂ ለዘላለም ሕይወት ለመቀበል የተዘጋጁት እነሱ ተቀበሉ። ካልተዘጋጀ ራስን ያንን የማታዘጋጅ ከሆነ ሲጀመር አትቀበልም ማለት ነው። የዘላለም ድህነት ማግኘት የሚቻለው እና መቀበል የሚቻለው ምንድን ነው? ራሳችን አዘጋጅተን አሚን ብለን የተሰጠንን ቃልን አሚን ብለን ስንቀበል ብቻ ነው የዘላለም ሕይወትን ማግኘት የሚቻለው እንጂ ቀድሞ ተመርጦ ምናምን ሐዋርያት ሥራ ምዕራፍ 13 ላይ እንደዚህ የሚባል ነገር የለም። ቀድሞ ስለተመረጠ ነው አንድ ሰው ይድናል ወይም ምናምን የሚል አይነት ነገር ይዘት ያለው አላገኘንም። የለም። እና የገረመኝ ደግሞ ሰብሰብ ያሉት የፕሮቴስታንቶችም አሉና አብረው ተሰብስበው ታምናላችሁ ማለት እንደነ አማን ሻሎም እንደ ሪፎርምድ ታምናላችሁ? ሌሎቻችሁ ተመርጣችሁ ነው የዳናችሁት? ቀድሞ ተመርጣችሁ ነው ወይ የዳናችሁት? በፕሮቴስታንት ውስጥ ያላችሁ ቀድሞ እንደዛ አታምኑ። የማታምኑትን ነገር እንትን ባትሉ መልካም ነው። በቃ ጀስት ፎር ዘ ሴክ ኦፍ እንትን ለማድረግ ብቻ ሪፊዩት ለማድረግ ብቻ ትምህርቱን ኦርቶዶክስ ስለምትጣሉ ብቻ እንደዛ አትበሉ ታደርጉና ከዛ ነው ማለት እና ነገሮችን ስናደርግ ደስት ሃምብል ወይ በፍቅር ወይም ብናደርግ መልካም ነው ምናምን በሚለው ነው ይድረስ መልእክቴም። ለማንኛውም እሺ አበባ ስራቸው በጣም ገርሞኛል። እኔ በቃ ማለት ትምህርቱ እኮ ጣጣ የለውም። ትምህርቱ ሌላ ሚመን ብቻ ኦርቶዶክስ እንትን ካደረጉ ለካ አበባም ይሰራል። ኧረ በጌታ እንደዚህ አይነት አለ፣ ያስቃል ብቻ። ጆሃድ ንጉስ ጾም እንዴት ነው? ምን አልከኝ ወንድማችን? ጾም እንዴት ነው? አንተ ቀድራ ሙላ አንተ አይደለ እንደ አንደው እንደዚህ ቀድር ትምህርት ያመጣብን አንተ ነህ። ኡስታዝ የኡስታዝ ትምህርት ነው። ወይ ጉድ! ተው እስኪ ኤነርጂና አስተዋወቅ ትጠጣለህ? ምን ኤነርጂ በማታ ኤነርጂ አትጠጣም ለካ አንተ ኤነርጂ አጣቅም። የሆነ ቪዲዮ ልክላለሁ ታቆማለህ ይሄን መጠጥ አይደል? ለጥርስ ነው ወይስ ኖርማል? አረ ለሁሉም ነገር ወይስ ኮንስፓይረሲ? አረ ምን ኮሌስትሮል በል ምንም እንትን የማይለው ነገር አለ። የሆነ ቪዲዮ እልክልሃለሁ። 666 አላለም ከታች። አረ ተው እንደዛ እንኳን አይደለም። ግን
ሌላኛው አለ። ይሄ ያኛው አልቆ ነው ራሱ ይሄን የገዛሁት እና ግን ይኖረዋል መሀል የሆነ ጊዜ ይጠጣ ነበረ፣ አቆምኩት። ይህንን 2 ቀን ነው 3 ቀን ደግሞ እንትን አላልኩም በእናት ከዛ አሁን እያወቅኩ ነው እኮ የሚጠጣ ይፈራሉ። ለጥርስ ብር ራሱ ጥሩ አይደለም ምናምን ተብሎ እነዚህ አይነት መጠጦች አቁም ከባዶች ናቸው። አሁን ሲይዘው መች ሊያልቅ ነው? አሁን በዚህ ሰዓት ገብታውን በጣም ብዙ እኮ የሚያስብል እኮ ርዕስ እኮ ነው። አክቹዋሊ መልእክት እንኳ ትምህርቱ ላይ ሳይሆን ዝም ብዬ እንትን ለማለት ነው። ማለት አነጋገሩ ምናምን ስላስጠላኝ ሁኔታው እንደዚህ አልፎበታል። ብቻ የሆነ እያንጓጠትክ መናገር ያለፈበት ነው። አሁን በቃ ይሄ የለም ለማለት ነው እንጂ እሱ እንኳን ርዕሱ ለማንሳትም አልነበረም። ግን ትምህርታቸው አያልቅማ። ቀጥል። የእነሱ ምን ያልቅ ትምህርታቸውም ቀልዳቸውም አያልቅም እኮ መኩ ወይ እና ይሰማል። ያ እና በቃ በዛ ነው። ሰሞኑ ኤአይ እንትን ብሏል አሉ። እኔ እኮ ቅድም ትገባላችሁ ምናምን ስንት ሰው ዲቤት ጋብዞት አንዱ ነው አሉና አንዱ አፉ አጣመመ፣ አንዱ እንዲህ አለ ምናምን ብሎ ስንት ምክንያት ደርድሮ አንዱ ተሳዳቢ ነው ምናምን ስንት ውይይት በስልታዊ ማፈግፈጋ ሮጦ አሉ። ከዛ ከማን ጋር ቢወያይ ጥሩ ነው? ጃሚኒ ከዛ ጃሚኒ ሆዬ ሊሰማው ነው እንዴ? አልጨመቀውም። ባክም ይውታ። ቆይ ፖዝ አድርጎ እሱ ራሱ ቀባጣሪ ነው። እሱ ራሱ ቀባጣሪ ነው። ባክቶ አለ ጃሚኒ ስማ፣ በዚህ ጉዳይ ላይ ተጨማሪ ማብራሪያ ትፈልጋለህ? እኛማ ቅድም ከፍተን በቃ ስንሰማ እንዲህ በነፍሱ ነው የተጫወተበት። ማን ነው ለእግዚአብሔር አብ ብቻ የሰጠዋል? እጅ ምንድን ነው ለእግዚአብሔር አብ ብቻ አምላክነት ለእግዚአብሔር አብ ብቻ ማን ሰጠ? አንተ ምን ትላለህ? ትለዋለች ደግሞ ጭራሽ ማለት ነው። አንተ በክርስቶስ ላይ ምንድን ነው ያለህ ይለዋል። ከዛ እሱን ለኛ ተወውና እግዚአብሔር ቃል በቃል ራእይ 1:8 ብዙ ክርስቲያኖች ለክርስቶስ ብለው ነው ባይዘው በጣም እኮ የሆነ በጣም ማለት ከክርስቲያኖች ጋር የማይወያዩበት ዋናው ምክንያት አይታችሁታል። በጣም ይሄ ደካማ የሚባል አርጊመንት የሚያነሳ ሰው ቢኖር ይሄ ፍጥረት ነው ማለት ነው። በጣም ደካማ። ራእይ ምዕራፍ 1 ከቁጥር 4 ላይ ያለ የነበረው ለማን ነው ብሎ ጠየቀው። እሺ ለአብ ነው ብለው ይፈቱታል አለ። ስለዚህ 1:4 ለአብ ከሆነ 1:8 ለአብ ነው። እንዴት ማለት ምን አገናኘው? ኢቭን ቁጥሮቹ ወይም 2 4 8 እንደዛ ኢቭን ለአብ ኦድ እንደዛ ብለህ ፈተው ነው። በምን አፈታት ነው? 4 ላይ ለአብ ከሆነ 8 ላይ ለአብ ነው የሚባል አፈታት አለን? ኦኬ 18 ላይ ሄደ እኮ ክርስቶስ ራሱ ያለና የነበረ እኔ ነኝ ብሎ ተናግሯል። ወይም ያለና የነበረ እኔ ነኝ ብሎ ተናግሯል። ታዲያ 18ን ወስደ ለምን ከ8 ጋር ሞቼ አስፈታው? ሞቼ ነበረ የሚለው ጋር እዛው ጋር ሞቼ ነበር እነሆ ሕያው ነኝ። ኦኬ ፊተኛውና ኋለኛው እኔ ነኝ ብሎ ክርስቶስ ይናገራል።
ይሄ ብቻ እዛው ማለት እዛ ምዕራፍ ላይ አራት ላይ ለአብ ስለሆነ 8 ላይ ለአብ መሆን አለበት ካል ከ18 ላይ ደግሞ ማለት ክሊርሊ ባይዘው እዛ አራትም ላይ ያው ለአብ ተብሎ ተፈታ በአባቶች ምንም ባይዘው አልፋና ኦሜጋ ያለና የሚኖር ተብሎ ለአብ ቢፈታ ምንም የሚጋጭ አይደለም። የኛ ትምህርት ስለሆነ ማለት አብ ያለና የሚኖር የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ትክክል፣ ምንም የሚጋጭ ሀሳብ አይደለም። ግን አውድና እንትን ማለት አውድ አለው ሲፈታ አፈታት ማለት ነው። ለምሳሌ አሁን ቁጥር 4 እኮ ባይዞ ለአብ ነው የሚል የለም አለ የለም እኮ ባይዞ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉ ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ነው የሚለው። ኢየሱስ ክርስቶስን ነው የሚናገረው፣ ግን አብን ያገለለ አይደለም። ያለ የነበረ የሚመጣ የሚለው አብን የሚያስወጣ አይደለም ነው አፈታቱ። ራሱ የምድርም ነገስታት ሁሉ ገዢ ከሆነ ከኢየሱስ ክርስቶስ ነው የሚለው። ከዚህ አንጻር ለኢየሱስ ክርስቶስ ነው የሚፈታው ክፍሉ፣ ግን ለአብም አድርገው ይፈቱታል ምንም ችግር ስለሌለ ማለት ያለ የነበረ የሚመጣ ሁሉን የሚገዛ የሚለው ኦፍኮርስ ለአብ ለወልድ ለመንፈስ ቅዱስ መግዛት አልፋና ኦሜጋ ያለ የነበረ ይሄ መለኮታዊ ባህሪ ስለሆነ ለሶስቱ አካላት የሚሰጥ ነው። ለአብ ተብሎ ቢፈታ ለወልድ ለመንፈስ ቅዱስ ተብሎ አንድም ተብሎ ይፈታል፣ ምንም ችግር የለውም። አራትም እንፍታው ከተባለ ማለት ነው። ሄደ ይሄን ሁሉ ግን 4 ላይ እንደዚህ ስለተባለ ወይም ለአብ ተብሎም ሊፈታ ይችላልና ስለዚህ 8ም እንደዛ ነው የምፈታው ካል ማለት በየትኛው ስነ አፈታት በምን ስነ አፈታት ነው እንደዛ ተብሎ ሊፈታ የሚችለው? ምክንያቱም እስከታች ድረስ እየተናገረ የሚሄደው ስለ ክርስቶስ ስለሆነ ማለት ነው። ቁጥር 6 ላይ መንግስትም ይላል ለአምላኩና ለአባቱም ካህናት እንድንሆን ላደረገ ይላል። ስለማን ነው እየተናገረ ያለው? ባይዞ ዶር ኦፍ ዘ አክሽን የሚባላል ወይም ደግሞ የድርጊቱ ባለቤት የሚባላል አይደል? የድርጊቱ ባለቤት ማን ነው? እዚህ ክፍል ላይ ክርስቶስ አይደል? ስለ ክርስቶስ ነው እየተናገረ የሚመጣው። ስለዚህ መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። አቆመ። ከዛ አሁን ወደ ሌላ ሀሳብ ነው የሚቀጥለው። እዛው ቁጥር 7ም ስንል እነሆ ከደመና ጋር ይመጣል ይላል። በቃ ስለ የትኛው? ስለ አንድ አካል ነው እየተናገረ ያለው ማለት በፊት ስለገለጸው አካል እሱም ኢየሱስ ክርስቶስ ነው ብሎ ስለተናገረ ማለት። ቀጥሎ እነሆ ከደመና ጋር ይመጣል ዓይንም ሁሉ የወጉትም ያዩታል። አሁን ይሄ ስለማን ነው? ለአብ አድርገህ ትፈተዋለህ? ለአብ አድርገህ ፈተዋ። አይ ዘልዬ 4 ከ4 ዘልዬ 8 ነው መፈታው። እንደዚህ አይነት ስላፈታት የትም ሀገርም ታይቶ አይታወቅም። ባይዘው በአውድ እንኳን በአውድ እንደው ከአባቶች እንተወቆ የአባቶች በጣም ነፍ ማስረጃ ማሳየት ይቻላል። አባቶችን ተውና ዝም ብለህ አውዱን ተከትለን እንፍታ ከተባለ 4 5 6 7 ስለ ክርስቶስ እየተናገረ መጥቶ 8 ላይ በዛው ሀሳብ ቀጥሎ እዚህ ጋር ለአብ ነው ብዬ የምፈታው ካል ከአንተ የትኛው ፈቺ ነህ? ባይዘው ይሄንን ከሆነ ልጅ ጋር ተወያይቷል። ባይዘው ከሆነ ልጅ ጋር ተወያይቶ ማለት አውዳዊ ፍቺ ይዘህ ነው ወይስ ከአባቶች በየትኛው አፈታት ነው እንደዚህ የፈታው ሲባል እኔ በራሴ እንደዛ መፍታት እችላለሁ ብሎ ነው የመለሰው። ይሄ ሰውዬ ራሱ እና መዋረድ የማይሰለቸው ሰው ቢኖር ደግሞ አያፍርም፣ ደግሞ ይጠቅሰዋል ይህን ክፍል። አንዴ እኮ ተዋረድክ በሆነ ወንድማችን ማለት ነው ደግመ በአይም ትጨመቃለህ። እኔ መጨመቅ የማይሰለችህ ኤኒዌይስ ቁጥር 7 ምን አለ? እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን አለ። አሁን ስለ ክርስቶስ ነው የወጉትም ያዩታል የተባለው አይደል? አሁንም ቀጠለ 8 ላይ ያለውና የነበረው የሚመጣ ሁሉን የሚገዛ ጌታ አምላክ ያ የሚመጣ ከደመና ጋር ይመጣል የተባለው እኮ ነው። ምን ይላቸዋል? ከዛ መጥቶ ያለውና የነበረው የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው የሚለው? ቁጥር 7 ላይ ነው ከደመና ጋር ይመጣል የተባለው ነው። ዓይንም ሁሉ የወጉትም ያዩታል የተባለው ነው።
የምድርም ነገስታት ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ስለተባለው አካል ነው። ያ ደግሞ ማን ነው? ክርስቶስ ነው። ክርስቶስ ነው ማለት ነው። በቃ ክርስቶስ ነው። አሁን አውዱ ወደዚህም ወደዚያም አያስብልም። አንድ ሁለተኛ ደግሞ አባቶች ቅዱስ አትናቴዎስ ይህንን ክፍል በቃ ለክርስቶስ ነው ብሎ ነው የሚፈታ። አትናቴዎስ፣ አውግስቲን በቃ ለክርስቶስ ነው ብሎ ነው የሚፈታ። እንዴ አብ አልፋና ኦሜጋ ያለ የሚኖር ተብሎ ተገልጿል ይልና እንደውም አትናቴዎስ ወልድም ደግሞ ከአብ ጋር የተካከለ በመለኮት አንድ መሆኑን ሲያሳይ ይህን ክፍል ነው የሚጠቅሰው። በመለኮት አንድ እንደሆነ ከጥንትም ከዘላለም እንደነበረ ሲጠቅስ አትናቴዎስ ይህንን ክፍል ነው ራእይ 1:8 ያው ክርስቶስ ያለ የነበረ የሚመጣ ሁሉን የሚገዛ ተብሏል ብሎ ነው የሚጠቅሰው። እና እንደው መጨመቅ የማይሰለቸው ኤአይም እንደዚህ ኤአይ እንኳን ወደፊት ወደ ግራ ወደ ቀኝ ወደ ኋላ ነው እንዲህ ያጣፋ ማለት ነው። ከዛ መጨረሻ ምን ቢል ጥሩ ተወዝጋው ይሄ ራሱ ቀባጣሪ ነው እና እንዲያምንል በዚህ ሎጂክ እንዲያምን ነበር የጠበቀው። ሎጂክ እና አክቹዋሊ አሁን ጃሚኒን ከፍተን በሎጂክ እንዴት መስፈርት ራሱ ይሞላል። አረ በጣም ደካማ እኮ ነው። አሁን ማለት በየትኛው መስፈርት ነው ለአብ ብቻ ነው ብለህ የፈታው ይባላል? ቁጥር 4 ለአብ ስለሆነ ቁጥር 4 ለአብ እሺ እኔም ተስማምቻለሁ አለው። ቁጥር 8 ግን ሄደህ ለአብ ብቻ ነው ብለህ እንድትፈታ በምን አይነት ኤቪደንስ ነው ቁጥር 8 ላይ ራሱ እንደዛ የፈታው ምናምን ብሎ ጠየቀው። አላሶራ ብሎት ነው እንጂ ኤአይን ዮሐዴ አንተ እንደተናገርከው ከአባቶች ይጠቀሳል ብሎ ሊያወራ ነበር ራሱ ጀሚኒው። እንዴ አፋፋ አለው እኮ ጀሚኒ ራሱ አስቸገረው። በጣም አስቸጋሪ ነው ሊለው ራሱ ጀሚኒ ራሱ ትንሽ ነበር የቀረው። ስልክ ይዛል ሌላ ዮሐዴ አሁን እንድናስ ያወራ ራሱ እስልምና ላይ ያለው ደግሞ በደንብ እናሳያቸው ነበር። ቀደም የሆነ እንትኖች ባይዘወይ አሁን የመሐመድ ነው የሚፈልገው የመሐመድ እናለን አሁን እሱ ነገር ቀደም አውርደን ማለት ነው ከአኬ ጋር ድንገት መጥቶ ከዛ በቃ እየሳቅን ነበረ። ብቻ ኤአይ ራሱ ይጨምቃል፣ አንተ ይጨምቃል፣ አይገልጽም። ግን ደስ የሚለው ማለት ነው እኔ ማደንቅለት አቅሙ በጣም ደስ የሚል ኦኬ አረ ሰውነቴ መቼ ገጥሞ ደረሰ። አንድ ሰው እንዴት ነበረ እንትን የሚስተካከለው? ክፈጅ ምንድን ወደ አማርኛ ማረግ ዝም ብለህ በአማርኛ ጠይቀው። በአማርኛ ጠይቀው። አማርኛ መጠየቅ አንተ አማርኛ ጥያቄ መጠየቅ ነው ያለብህ። ኪፈክ እንዳትለው ወደ አረበኛ ማይኩን ነው ፕረስ ማረገው። አዎ ማይክ ክፈትና እንትን ከማይኩ አጠገብ አለች የሆነ እንትን እስቲ አንዴ ልክፈት። ኦኬ እንትን ነው። እስከዛ ሰላም በሉ ኢዮብና ብሩክ። እሺ በፒሲ ነው ያለ ያለ ስልክ ነው ፒሲ ነው ወይ ስልክ ነው? ፒሲ አይሰራም። ስልክ ነው? አይ ፒሲ አይደለም ታብሌት ታብ ነው። እሺ እስቲ ወደዚህ አስጠጋ። እስቲ እንትን የለውም የሆነች እንትን ይኸውና እኮ ማይክ እስቲ ማይኩን በማይክ አይደለም እስቲ ነካ ግን በማይክ አይመስለኝም። ሌላ አለ ማለት ኮንቨርሴሽን እንድታደርግ ካጠገቡ የሚያስቀምጥ አንድሮይድ ከሆነ እንደዛ ነው የሚያስቀምጠው። እስቲ ግን ለማንኛውም ነካ በማይክ ሞክረው እንዴት ነህ ልበለው? ፒስ ነው ጃሚን ልበለው ወይስ ፒስ ነው ይልሃል? እሺ ይሄኛው አይሰራም እያለች መጀመሪያ ስለ ኦኬ ይሄ አይሰራም ይሄ እሺ ኑ እሺ ሰዎች እሺ ግቡ። ቆይ ኢዮባ
ኢዮባ ኦር ብሩኬ እንኳን ደህና መጣችሁ። ሰላም በሉንና መኩ አንትሽ ሁላችሁንም ሰላም ብያለሁ። ከታችም ያላችሁ ሁላችሁንም ሰላም ለእናንተ። እግዚአብሔር ይመስገን። እንኳን ደህና መጣ። ሰላም እንኳን ደህና መጣ። እንዴት አላችሁ? ዲያቆን ዮሐዴ አንትሽ ሰላም ለእናንተ የሆነ ወንድም ኢዮብ ሰላም ብያለሁላችሁ። ኢዮብ ካለ ይክፈት፣ ከቻልክ ኢዮብ ክፈት። አንተ ያንተ የሚሰራ ከሆነ ሌላ ስልክ የለኝም፣ እንትን ኮምፒውተር ነው የኔ ደግሞ። መክፈት የሚችል ሰው አለ? ይሄ አይሆንም መሰለኝ። ይሄ ዝም ብሎ ሰው አይሆንም እኮ አንድሮይድ ከሆነ ብቻ ነው ስልክ ላይ ነው የሚሰራው። ኖርማሊ ስልክ ላይ ከሆነ የኔ እኮ በሌላ ይሄ ደግሞ ቻርጅ ስለዘጋ በዚህ ከፈትኩ እንጂ አንድ ቁጥር ጻፈው። ጀሚኒን አፕዴት አድርገው። ምን አፕዴት እንትን እኮ ነው ያደረኩት። አሁን ይሄ ጎግል ሰርች እኮ ነው ያደረኩት። ኖ እንደዛ አይደለም። አፕ ምናምን አይደለም። አፑን እኮ ነው የምታወርደው። አፑን አውርደው። አፕ ነው እንዴ? አፕ ጀሚኒ ላይ ሄደና እንትን ላይ ፕሌይ ስቶር ላይ ሄደና ጀሚኒ ብለህ አውርደው። ኦኬ ኦኬ። አረ ጀሚኒ በጣም ከመሰልጠኑ የተነሳ ወሂድ ማን ነው ሲል ወላቃ ነው አለ። አነጋገርን በትክክል ካልሰማች በነገራችን ላይ ትሄድብሃለች። ያልከውን ጥያቄ ገብቶኛል። ላብራራለህ ወይ ዝም ትላለህ አለ እኮ የሆነ ሰዓት ላይ። አንተ ማጭበርባሪ ግን ምን እንዳለ ከዛ በኋላ እኮ ማብራሪያ ተሰጥቶበታል። በነገራችን ላይ ከዛ በኋላ ምን አለ? እንዳትሸወዱበት ጀሚኒም ታሳስታለች አይነት ነገር ምንድን ነበር ያለው? በእናትህ ስቶሪ ላይ ለጥፊው ነበር። ጠፋኝ ታውቃለህ። አጭበርባሪ ነው ያለው። አይ ዮሐዴ አሁን ብሎ ነበረ። ምንድነው አጭበርባሪ አንተ ማን ነበር ያለው? አይደል ማን ነበር? እንዳት ምናልባት ከዚህ በፊት ስለ ራሱ ተጠይቆ ነበረ፣ ስለ ወሂድ ምናምን ማለት ነው። በኤአይ የተሰራ ቪዲዮ ነበርና ስለ ወሂድ አቃቢነት ምናምን ነገር በጣም ዘርዝሮ ነበረ። ጀስት ጽሁፍ ተሰጥቶት ማለት ነው። ኤአይ እንደዛ ይሰራል። አይ ቲንክ እንደዛ መስሎት ነበር ጥያቄው ሲጠይቀው፣ ወይ እንደዛ መስሎት እንደሱ አይነት አስተሳሰብ የሚያንጸባርቅለት መስሎት ነበር። ምን ያክል ምን ሰው እንደሆነ እንደው በአደባባይ መዋረድ። በነገራችን ላይ በቀልድ አታልፈው። ከአንድ ደንበኛ ክርስቲያን አፖሎጂስት ጋር የነበረ ክርክር ነው እንጂ የሚመስለው ከኤአይ ጋር ይመስሉ። የት ያፈናፍ ነው ስግጥ ብሎ የሐዋርያት ስራ ላይ መንፈስ ቅዱስ ይላል ምን ታመጣለህ አለው። እሱ ነገር ደጋገመለት። ፖዝ አድርገው አንዴ። አንተ ዘባርቄ ነህ፣ ዘባርቄ ነህ። ለነገሩ አላምንም ምን እንደ ዘባርቄ ሳቋ እኮ ነው የምትገርመኝ። ዘባርቄ መቼም እንደዚህ እንደሆነ ቢያውቅ ኖሮ መቼም አያደርጉትም። እንደዚህ አይነት ነገር መቼም ቢሆን ሊሳሳቱ አይችሉም። ማለት እንደነሱ አይነት አስተሳሰብ ይናገራል ብለው ስላሰቡ ነው እንጂ እንደዚህ አይነት ነገር እንደሚናገር ቢያውቁ ኖሮ መቼም አያደርጉትም። መቼም ባይዘው ኢዮባ ከሶስተኛ ክፍል አቋርጦ ልክ ኡስታዝ ስትሆን እንደዚህ ነው የምትሆነው። በቃ ሌላ ከዚህ ውጭ ምን ልትሆን ትችላለህ? እኔ የምፈልገው ያወራልኛል ብሎ ገባ። ደህና አድርጎ አጠናግሮ
ምርጥ አፖሎጂስት አገኘ ራሱ ለጥፎ ጣለው። በቃ ሰውየው ደነገጠ። ከዛ ዘባርቄ ከማለት ውጭ ምን ይላል? ያለው አማራጭ እሱ ነበረ። ግን አሁን ዲቤተር ነኝ ብሎ ነው የሚያስበው አይ ቲንክ። እና እንደዚህ አይነት ሰዎች አሁን ዲቤት ብጠራቸው መቼም ነው የማይገጥሙት። ማለት የመጽሐፍ ቅዱስ አፈታቱ በራሱ በቁርአኑ ሲስተም ምናምን ስለሚሄድ ከሰዎች ጋር አሁን ከክርስቲያኖች ጋር እንደዚህ ማውራት ምናምን አይፈልግም። ክርስቲያኖች ቢያንስ ኮመንተሪ ምናምን ስለሚጠቅሱ እሱ ደግሞ ያንን የማድረግ ፍላጎቱን ብቻ ሳይሆን ያንን የማድረግ አቅምም ያለው ሰው አይደለም። ምናልባት ቃላትን በማሰማመር ምናምን ነገር ሊያወራ ይችላል እዚህ ማህበራዊ ሚዲያ ላይ እንጂ ወይ ሙስሊሞቹ ስለሚያደምጡት ከዛ አንፃር ሊሆን ይችላል እንጂ አቃቢ ነኝ ካለ እስልምና ዲፌንድ የማድረግ ሞራሉ ቢኖረው ኖሮ ክርስትናን አውቃለሁ ብሎ አጥንቻለሁ ብሎ የሚያክሰው ቢያንስ አንድ ዲቤት ራሱ ሊኖረው ይገባል። እሱ ግን ያው እዛ የሆነ ላይቭ ላይ የሆነ ገስት ላይ ይገባል፣ አውርቶ ይወጣል። በንግግሮቹ መሀል ግን አንድም ኮሜንተሪ አይጠቀምም። እያንዳንዱ ላይቭን ራሱ ብትከታተሉ ማለት ነው የራሱን ነው የሚፈታው፣ የራሱን ሀሳብ ያስቀምጣል፣ አለቀ። ስለዚህ እሱ ክርስትናን እየሞገተ አይደለም፣ ምናልባት ራሱን በራሱ እየሞገተ እንጂ ጀስት ሰንበዲ መጽሐፍ ቅዱስ አንብቦ እንደፈለገ አድርጎ እንደሚረዳው ሁሉ ይሄ ግለሰብም እያደረገ ያለው የራሱ ኢማጂኔሽን ነው እየሞገተ ያለው በአጭሩ እንጂ የክርስቲያኖች እምነት አቃቢ እንደመሆኑ መጠን የአቃቢ ስራ እየሰራ ሳይሆን ማንም አንድ ሰነፍ ተማሪ እንደሚያደርገው አይነት አስተሳሰብ ያለው ሰው ነው። ግን እውቁ ነው ይመስል የሆነ አዋቂ ይመስላል። ኤኒዌይስ ቦታ የማይሰጠው ሰው ነው። ምናልባት ሙስሊሞች ሊያሞጋግሱት ይችላል እንጂ በክርስቲያኖች ዘንድ ምንም ቦታ የሌለው ሰው እንደሆነ አያውቅም። እና አንድ ኮሜንታሪ የማይጠቅስ ሰው ዝም ብሎ ኬጂ ላይ ኤ ቢ ያሉ የሚጮህ እንደዛ ህፃናት ነው የሚጮህ። ሊታይ የሚገባውም እንደዛ ነው። አዎ ወይዬው አይ ምናልባት ማኩ ቪዲዮን እንየውና ዮሐንስ እስኪመለስ ድረስ በዛው አይ ቲንክ ቅድምም ዮሐንስ አንስቶታል። ዮሐንስ ራእይን አንስቶ እንግዲህ ከራሳቸው ሙግት የምንረዳው የኢየሱስ ክርስቶስን አምላክነት ከራሳቸው የምንረዳው ምንድነው? ሲሞግትበት የነበረው መስፈርት ምንድነው? ቁጥር 8 ላይ የተጠቀሰው አልፋና ኦሜጋ የሚለው ለአምላክ የሚገባ ስለሆነ ለዛ ነው እኮ ለአብ ነው ብለው የሚከራከሩት አይደለ? ግን እዛው ምዕራፍ ላይ ቁጥር 17 እና 18 ላይ ካያችሁት እንደው የላይኛውን እንኳን ከቁጥር 4 መሰረት አልፋና ኦሜጋ የሚለው ለአብ ቢሰጥ እንኳን እዛው ዮሐንስ ራእይ ምዕራፍ 1 ቁጥር 17 እና 18 ስንመለከተው ምን ብሎ ያስቀምጣል? ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ፣ ቀኝ እጁንም ጫነብኝ፣ እንዲሁም አለኝ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ አለ። ፊተኛውና መጨረሻው እኔ ነኝ። ኦኬ፣ ሕያውም እኔ ነኝ አለ። ቁጥር 18 ላይ ሲያስቀምጥ ሞቼም ነበርሁ አለ። ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ብሎ ይናገራል። ሙሉ አውዱን ስናነብ ምን ያህል ክርስቶስን እየገለጸ እንደሆነ ግልጽ ነው በማያሻማ መልኩ። አንደኛው ግን ልንይዝ የሚገባው ነገር ከነሱ ነገር ቁጥር 8 ላይ አልፋና ኦሜጋ የሚለው ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ የሚለው ለአምላክ የተገባ ነው። የሚገዛ ጌታ አምላክ የሚለው አልፋና ኦሜጋ የተባለው ለአብ ነው። ይሄ ለአምላክ ነው ለአብ ነው ብለው ነው የሚከራከሩት። አልፋና ኦሜጋ አምላክ ሲመለክ እንግዲህ እዛው ኤአይ ዲቤት ሲያደርገው ለምሳሌ ራእይ 5ን ጠቅሶለታል። በፍጥረታት ሁሉ የሚመለክ እንደሆነ መጽሐፍ ቅዱስ ይናገራል ብሎ ራእይ 5ን ጠቅሶለታል። ኤአይ ማለት ነው ራሱ። ኦኬ ሶ ዮሐንስ ራእይ ላይ ቆሞ ክርስቶስ የሚመለክ አይደለም ብሎ ለመከራከር አላውቅም። እንግዲህ ምንም የሚያስኬድም አይደለም። ግን ደግሞ ቪዲዮን እንመልከተው። ሌላው ደግሞ የሐዋርያት ሥራ ላይ በጣም እጅግ የገረመና እሱ ብቻ አይደለም ተከታዮች ራሳቸው ዝም ብሎ የሚነዱ እንደሆነ ማየት እንችላለን። ዝም ብሎ የሚነዱ ኦኬ፣ ቪዲዮን እንመልከተው። የሐዋርያት ሥራ ማለት ነው።
የሚል ቃል አለ ወይ? መንፈስ ቅዱስ እግዚአብሔር ነው የሚል ቃል አለ እንዴ? ሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ጴጥሮስም አናንያ ሆይ መንፈስ ቅዱስን ስለምን ትዋሻለህ? ከመሬቱም ድርሻ ስለምን ትሰርቃለህ? ብሎታል። ይህ ጥቅስ መንፈስ ቅዱስን እንደ እግዚአብሔር በማለት መለኮታዊነቱን ያሳያል። ይህንን ጥቅስ በተመለከተ ምን ማለት ይፈልጋሉ? እግዚአብሔር መንፈስ ቅዱስ የሚል የታለ? አንደኛ። ሁለተኛ ነገር ደግሞ መንፈስ ቅዱስን ማታለል እግዚአብሔር እንደማታለል ነው እንጂ የሚቆጠረው መንፈስ ቅዱስ እግዚአብሔር ነው የሚል በኃይለ ቃል ታሳየኝ ጥቅሱ ላይ። እግዚአብሔር መንፈስ ቅዱስ የሚለው ቃል በሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ተጠቅሷል። ሁለተኛው ጥያቄ ምንድን ነበረ? ማብራራት ትችላለህ? እግዚአብሔር መንፈስ ቅዱስ የሚለው ጥቅስ የታለ? መጀመሪያ እግዚአብሔር መንፈስ ቅዱስ የሚለው ቃል በሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ይገኛል። ጥቅሱ እንዴት ነው? እሺ አንብበው። አናንያ ሆይ መንፈስ ቅዱስን ስለምን ትዋሻለህ? ከመሬቱም ድርሻ ስለምን ትሰርቃለህ? ይህ ጥቅስ መንፈስ ቅዱስን እንደ እግዚአብሔር በማለት እንደ እግዚአብሔር ማለትና እግዚአብሔር ማለት አንድ ነው ካሉ መለኮታዊነቱን ያሳያል። ይህንን እንደ እግዚአብሔር ማለትና እግዚአብሔር ማለት አንድ ነው። እንደ እግዚአብሔር ማለትና እግዚአብሔር ማለት አንድ ነው ወይ? እንደ እግዚአብሔር ማለትና እግዚአብሔር ማለት አንድ ነው ወይ? እንደ እግዚአብሔር እና እግዚአብሔር የሚሉት ቃላት የተለያዩ ትርጉሞች አላቸው። እግዚአብሔር የፍጥረታት ሁሉ አፈጣሪ እና ገዢ ሆነውን ብቸኛ አምላክ ያመለክታል። እንደ እግዚአብሔር ከአምላክ ጋር መመሳሰልን ወይም ከእርሱ ጋር መወዳደርን ያመለክታል። ይህ በመሳመልክ በአደገኝ እዚህ ጋር ልብ ብላችሁ ስሙት። እንዳልደግሞ እንግዲህ እግዚአብሔር የሚለውና እንደ እግዚአብሔር የሚለው አንድ ነው ወይ ብሎ ሲናገር ልክ ኤአዩ ለያይቶ እንዳስቀመጠው አይነት ነገር ሰማና ተመልከቱ፣ አያችሁ ይላል። ከታች ምን ብለው ያስቀምጣሉ? ቡም ይላሉ። ኦኬ ቡም ይላሉ። አሁን ኤአይ የሚለውን በደንብ አድርጋችሁ ስሙት እዚህ ጋር ማለት ነው። እነሱ ቡም እያሉ ነው። አምላክ ጋር መመሳሰልን ወይም ከእርሱ ጋር መወዳደርን ያመለክታል። ይህ በመሳመልክ በአደገኛ እና የተከለከለ ነገር ተደርጎ ይታያል። ሁለቱ ቃላት በተለያዩ መንገዶች ጥቅም ላይ ሲወሉ ልዩነታቸውን መረዳት ጠቃሚ ነው። ስለ እግዚአብሔርና እግዚአብሔር መካከል ያላቸው ልዩነት የበለጠ ማወቅ ትፈልጋለህ? ፖዝ አድርገው አንዴ። አንተ ዘባርቄ ነህ። አሁን ሀሳቡን አልተረዱትም። በቃ ሐዋርያት እንዴት አድርጎ እያብራራላቸው እንደሆነ አልተረዱትም። ኦኬ አደገኛና የተከለከለ ነገር ነው ብሎ ሲያስቀምጥ ተራ የሆነ ቃል አይደለም። ልክ ከእግዚአብሔር አብ ጋር ተመሳሳይ ባህሪ ላይ እኩል መሆኑን መንፈስ ቅዱስ በሚገልጽ መልኩ ነው። የሐዋርያት ሥራ ላይ መንፈስ ቅዱስን አምላክ ብሎ እንደሚገልጸው ምንም የማንደራደርበት ነገር እንደሆነ ኤአዩ ራሱ እያስረዳው ነው ያለው። ግን ላይክ እነሱ እንደተረዱት አይነት ከታችም ቡም ብለው ይጽፋሉ። እሱም ደግሞ መጨረሻ ላይ ቢያቅተው ምን አለ? ዘባርቄ ነህ አንተማ፣ ዘባርቄ ነህ፣ ድሮንም አላምንህም ብሎ ተናገረ። ኢማጂን ቃሎት ያሰማልን። ዮባ ደንብ ያለሽ? አዎ ብር ምናምን ይጠይቃል። ኧረ ለእኔ ብር ጠየቀኝ። ያዝከው ምንድን ነው? አንድሮይድ ነው ወይስ እንትን ነው? አንድሮይድ ነበረ፣ ግን አፑን አውርጄ ከዛ የሆነ አንድ ጥያቄ ምናምን ጠየቁት። ከዛ መለሰና ከዛ ድጋሚ እንትን ስለው ለቃ ምንድን ነው መሞከሪያ ነበረ የሰጠኝ። ከዛ ወይ ወርሃዊ ወይ አመታዊ ክፈል ምናምን ሲል እውነት በጣም ትቀልዳለህ። ፕሌይ ስቶር ላይ ለምን አንተ አትጠይቀኝም አልኩት። እኔ ከምጠይቅህ ፕሌይ ስቶር ላይ ያውርደ ምናምን። አዎ እንደዛ አለ። አንቲ ሻይቲንግ አግኝቶታል መሰለኝ። እስኪ እናንተ ጠይቁት ምናምን ሲል ነበረና ትንሽ ጠብቀኝ፣ ኔትወርክ ላስተካክል። ዘባርቄ እና የእስልምናን ስትጠይቀው ደግሞ በጣም ብዙ ነገር ይዘረዝራል። እና እንዲያውም አሁን እስቲ ከሰራለት እናያለን። የእስልምናን እስቲ አባቶች የሞገቱት አለ፣ እስልምና ላይ የጻፉት ነገር አለ። ሙግት ነበረ በአባቶች ደረጃ ማለት ነው። አልነበረም በነገራችን ላይ። እና እስልምና ስለሌለ ይላል በቃ እስልምና ስለሌለ ምን ላይ ይጻፉ?
ኦልሬዲ የለም እና የጻፈው አንድ አባት ነው ማለት ከዘመናት በኋላ ከጆን ደማስከስ ነው ብሎ ነው የሚያስቀምጠው። ጆን ደማስከስ ነው የጻፈባቸው። እሱም ከተነሱ በኋላ መሐመድ ከመጣ በኋላ ከመሐመድ በፊት ግን ስላልነበረ እስልምና ላይ ሪፊዩት ያደረገ የለማ የምን መናፍቅ ብሎ ይጽፉበት ስለሌለ ማለት ነው። እምነቱ ራሱ ከጅምሮ ስለሌለ እና ወደፊት እንትን የሚለውን ደግሞ ያስቀምጣል። ጀስት ወደፊት እንዳለ ከመሐመድ በኋላ እንደተነሳ ምናምን። እስቲ ጀርመኒ እንግዲህ አሁን እነሱ ራሳቸው የመጡበት ወይ እናሳያቸዋለን። የእነሱን ቤተ እምነት ደግሞ የእኛን አሁን ብትጠይቁት ምን ብሎ እንደሚመልስላችሁ በስማ ኢቭን ፕሮቴስታንቶችንም በደንብ ነው የሚመታው በግልጽ ማለት ነው። እኔ አንዳንዴ አክቹዋሊ ከሌላም አይደለም ያሉትን ማለት መረጃውን እንዴት ያመጣል መሰላችሁ? በጉግል ላይ የተጻፉት ጽሁፎችን በሙሉ ያንን ፈልጎ ነው ከዛ ውስጥ ነው አውጥቶ የሚነግረን። ተአማኒነት ያላቸውን ጽሁፎችንም እሱንም ለማየት ይሞክራል። ኢቭን ኢርሊ ቸርች ፋዘሮችን በጣም ይጠቅሳል። በነገራችን ላይ በጽሁፍ ያለውን ነው ላይቭ ሲሆን በጽሁፍ የሚያመጣውን ቀጥታ በሳውንድ ሆነ እንጂ ምንም እንትን የለውም። እና ምንድነው በዚህ አጋጣሚ ራስን በራስ ማለት በእንደዚህ አይነት ልክ መጋፈጥ ለምን መጣ ነው እንጂ ኦንላይን መዋረድ እያዩ እንዴት አምጥቶ ኦንላይን ይዋረዳል ማለት ቢያንስ ቀድሞ ማየት አልነበረበት ማለት እንደዚህ እና አምጥቶ ጭራሽ ግጥ ለማዋረድ መጣ። ራሱ ተዋርዶ ሄደ። ኢየሱስ ክርስቶስ አምላክነትን ተቀብሎ ወረደ። በቃ ማለት አጭበርባሪ አላት ማለት ነው። ይሄ አይነት ከሰው አንጻር ለሱ በነገራችን ላይ የድቤት ጥሪ ያላረገለት ሰው የለም። በጣም ብዙ ሰው አድርጎለታል። ከአኬ ጀምሮ ከዮሐድ እፎይ ሌላ በጣም ብዙ ልጆች አድርጎለታል። ማማይ እስልምና ላይ የሚሰራ ሁሉ ያደረገለት ይመስለኛል። እነ ቃሌም ጭምር የአንዳቸውንም አልተቀበለም። አኬን አፉን አጣሞ ይናገራል ምናምን አለ። ኤአይ ጋር ግን ሲሄድ ጠፍጥፎ አባረረዋል። ኤአይ ጋር ሲደርስ ኤአይ ራሷ ይሄን እንካ ያለች ምንም ማድረግ አልቻለም። አንተ አጭበርባሪ አለው። ኤአይን መጨረሻ ስድብ ሆነ ማለት ነው። እና በጣም ውርደት፣ እንደዚህ አይነት ውርደት አድርስ ነው። እና ግን ለማንኛውም እስልምና ውስጥ ያላችሁ በተለይ ከዚህ መማር ይጠበቅባቸዋል። ቢያንስ ስለምታዩ ማለት ነው። ይህንን አይታችሁ ምን ያህል የተሄደበት እምነቱን ራሱ ዲፌንድ ማድረግ ስለማይችል ማለት ነው። እምነቱን ዲፌንድ ማድረግ አይችልም እና ያሳዝናል። እናንተ የወረደን እሺ መኮዬ በቃ ሰላም እደሩልኝ። አመሰግናለሁ። እሺ ፓፓ ሰላም ነው። ስሳገጠብኝ እኮ ኔትወርክ ሞቁ ያዘባ። አረ ነገ እናለን በቃ። ለማንኛውም የሚገርም ቀደም እያየን ነበረ እንዳልኩ ኤአይውን በነገራችን ላይ ሞግተኝ ብለህ የሆነ ቃል ሰጥተው ማለት ነው። አሁን በሁለቱ ሳይድ አድርገ እሱን ወይ በፕሮቴስታንት ሳይድ አድርገ ራስን ደግሞ በኦርቶዶክስ አድርገ እሱን በኤቲስት አድርገ አንተ ደግሞ ኦርቶዶክስ ሆነ እንደዚህ አድርገ ራስን አቅርበ እስቲ ተከራከረኝ ማለት ትችላለህ። ራሳችሁን እስቲ ማሳደግ ማለት በዚህ ወይ ራሳችሁን ማሳደግ ትችላላችሁ። በነገራችን ላይ በዚህ አጋጣሚ ኤአይ ላይ ጥያቄዎችን ጠይቃችሁ እስቲ ሞግተኝ እዚህ ላይ ሞግታለሁ በሉና እስቲ ራሳችሁንም በዛው ብዙ እውቀትም ታገኙበታላችሁ። በዚህ አጋጣሚ ከሞገታችሁ ማለት ነው። ቃል በቃል ከሌለ ነው ያለው። ሄድ ቃል በቃል ካላሳየኝ ሲል ነበር አይደል? እግዚአብሔር መንፈስ ቅዱስ እግዚአብሔር ነው የሚል የቱ ጋር ነው? ምን ያክል እኮ በቃ ሙግት የሚባል ነገር አያውቅም ሰውየው ሲጀመር ምንም። እኔ አንድ ሰው የሆነ ቨርስ ይቀርብለታል፣ እዛ ላይ ያለው ሀሳብ ምንድን ነው
ኮንቴክስቹዋሊ ያስቀመጠለት እሱ ግን ቃል በቃል ኤአይ ጋር ፋላሲ ማለት ነው። ኤግዛክት ወርድ ፋላሲ ካልሆነ በጣም እኔ ይህንን ሰው ነው እንደ አቃቢ ሊታይ የሚገባው የሚሉትና ኤኒዌይ ሲመቸው ምንም አይባልም። ይሄ ቃል ታጣለት እኮ። እስቲ ከታች ኤአይ ከማንም ጋር አይወግንም ማለት ለማንም አይወግንም። በነገራችን ላይ ኤአይ በጣም ራሽናል ለመሆን እኔ በጣም ይገርመኛል። እንዲያውም መሀል ላይ ያርጉት ነው እንትን የሚያደርገው። አይ የራስን መምራት ትችላለህ እንዲህ ናቸው ብትል ራሱ አይ እንዲህ ነው ግን ራስ መምራት ትችላለህ ብሎ ነው የኦፖርቹኒቲ የሚሰጥ። ግን አንተ አውቀህ ሆን ብለህ ግን ሰተኸው እስቲ አድርግ እንደዚህ አድርገህ ተከራከረኝ ካለከው ይከራከራል። በነገራችን ራሱን በሌላ አንግል አድርገህ አንተ ነግረኸው ማለት ነው እና አቅምህንም ልታሳድግበት ትችላለህ። ኦርቶ ክርስቶስ አቡሻ ይሰማኛል። የጠፋ ሰው ዜር ይመስገን አላችሁ። እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ታች ያላችሁ ክርስቲያኖች እንዲሁም ላይ ያላችሁ ዲያቆን መኳንንት አንተነህ ተስፋዬ ኢንሃርኬ ኢኖሎጉስ ዛሬ ስምህን ትነግረኛለህ። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። አሜን። እንኳን ደህና መጣ አቡሻ። ቻዲ እየወጣን ነበረ። ሌላ ስልክ ይዛል እንዴ? እንትን አልወርድ አለ ጀሚኒ ለማውረድ እንትን ብለ ኔትወርክ ስግጥ አለና አልያዝኩም። እምቢ አላለንም።